ጨምሩ በሚል ሐሳብ ምን በሉ ጨምሩ። ከጎናችሁ ያለው ሰው እጁን ጨብጡና ያያችሁ ጨምር ሲበሉት ጨምር መጨመር ሲበሉት ያስፈልግሃል እንድጨምር ሲበሉት የእግዚአብሔር ፈቃድ ነው በሕይወት ላይ ሲበሉት ሁሉ ጊዜ እንድጨምር የእግዚአብሔር ፈቃድ ነው ሲበሉ ሃሌሉያ። ሁለት ሶስት ሐሳብ ነው የምናገረው። እንደ መነሻ ግማረገው ሐሳብ የምናገኘው ምሳሌ ምዕራፍ 4 ቁጥር 18 ላይ የእግዚአብሔር ቃል አነብላችኋለሁ። መጽሐፍ ቅዱስ ማስታወሻ የያዛችሁ ሰዎች የምሳሌ መጽሐፍ ምዕራፍ 4 ቁጥር 18 ላይ የእግዚአብሔር ቃል አነባለሁ እንዲላል። ከቻልን ለእግዚአብሔር ቃል ክብር ቆመን እንስማ ካላስቸገርኳችሁ። የእግዚአብሔር ቃል ይላል። የመጀመሪያው መጽሐፍ ምሳሌ ምዕራፍ 4 18 እንዲላል የጻድቃን መንገድ ግን እንደ ንጋት ብርሃን ነው፣ ሙሉ ቀን እስኪሆን ድረስ እየተጨመረ ይበራል። ቀጣይ ማነበው ሁለተኛ ጴጥሮስ ምዕራፍ 1 ከቁጥር 5 አነብላችኋለሁ። ስለዚህም ምክንያት ትጋትን ሁሉ ያሳያችሁ፣ በእምነታችሁ በጎነትን ጨምሩ፣ በበጎነትም ዕውቀትን፣ በዕውቀትም ራስን መግዛት፣ ራስን በመግዛት መጽናትን፣ በመጽናትም እግዚአብሔርን መምሰል፣ እግዚአብሔር በመምሰል የወንድማማችን መዋደድ፣ በወንድማማችም መዋደድ ፍቅርን ጨምሩ፣ በጌታችን በኢየሱስ ክርስቶስ ዕውቀት ሥራ ፈቶችና ፍሬ ቢሶች እንዳትሆኑ ያደርጓችኋልና ይላል። ጌታ ይባረክ። ክብር ለኢየሱስ ይሁን። እንጸልይ። እንደቆምን እንጸልያለን። ጌታ ይባረክ። የዘላለም ንጉሥ የሆንከው ቅዱስ እግዚአብሔር ሆይ ስለዚህ ማለዳ እጅግ አድርጌ አመሰግንሃለሁ። ጌታ ሆይ አንተ ሁልጊዜ መልካም ነህና ዛሬ የሚያስተምረው መንፈስ በዚህ ጉባኤ ላይ እንዲንቀሳቀስ በኢየሱስ ስም ጸልያለሁ። የማስተዋል መዝገብ፣ የዕውቀት መዝገብ፣ የጥበብ መዝገብ፣ የመገለጥ መዝገብ እንዲከፈትልን በኢየሱስ ስም ጸልያለሁ። ጌታ ሆይ እኔና ወንድሞቼ አሁን ያለነው በመጨረሻ የዘመን መጨረሻ ላይ ነንና በዚህ ቀን ፈቃድ እንዲገለጥ፣ ፈቃድ እንዲፈጸም፣ ፈቃድ ወደ ወንድሞቼ፣ ወደ እህቶቼ፣ ወደ እኔም ሕይወት እንዲመጣ በኢየሱስ ስም ጸልያለሁ። አቤቱ አንተ ብቻ ክበር፣ አንተ ብቻ ድመቅ፣ አልፈ ተናገረን፣ እናከብርሃለን በኢየሱስ ስም አሜን። ይሄ ቤት የብርሃን ቤት ነው። ይሄ ቤት የክብር ቤት ነው። ይሄ ቤት የመፈታት ቤት ነው። ይሄ ቤት ነፃ የመውጣት ቤት ነው። ይሄ ቤት የተአምራት ቤት ነው። ይሄ ቤት የጉብኝት ቤት ነው። ይሄ ቤት ለብዙዎች መፈታት ነፃ መውጣት የሚሆንበት ቤት ነው። ይሄ ቤት ከብዙ ሰዎች ላይ ቀንበር የሚሰበርበት ቤት ነው። ይሄ ቤት የብዙ ዓመት ጨለማ የሚመታበት ቤት ነው። ይሄ ቤት ቀንበር የሚሰበርበት ቤት ነው። ይሄ ቤት ሸክም የሚነሳበት ቤት ነው። ጩሁና አሜን በል በኢየሱስ ስም። ጩሁና አሜን በል በኢየሱስ ስም። ሃሌሉያ። መጽሐፍ ሲናገር እንደዚህ ይላል፣ ጌታ ግን መንፈስ ነው። የጌታ መንፈስ ባለበት በዚያ ምን አለ? አርነት አለ፣ ነፃ መውጣት አለ፣ መፈታት አለ፣ መፈወስ አለ፣ ታምራት አለ፣ ጉብኝት አለ። ሰይጣን ግራ ይግባው፣ ሰይጣን ግራ ይግባው፣ ሰይጣን ግራ ይግባው፣ ሰይጣን ግራ ይግባው። ሃሌሉያ። እዚህ ያነበብኩላችሁ ክፍል ላይ ጠቢቡ ሰለሞን የተናገረው ሐሳብ ነው ስለ መጨመር። ጌታ ይባረክ። እኔና እናንተ የገባንበት ዓለም የመጨመር ዓለም ነው።
በክርስቶስ ያገኘነው ሕይወት የሚበዛ ሕይወት ነው። እኔና እናንተ የገባንበት ዓለም የመጨመር ዓለም ይባላል። በእግዚአብሔር ዓለም ውስጥ መቀነስ አይታሰብም፣ ማነስ አይታሰብም። አዎ ሲጀመር ጅማሬው ትንሽ ሊሆን ይችላል፣ ግን እየጨመረ ይሄዳል፣ ግን እየበዛ ይሄዳል። የእግዚአብሔር ነገር ትንሽ ብትመስልም እንኳ በሰውኛ ዕውቀት በሰውኛ እይታ ጥቂት ብትመስልም እንኳን የእግዚአብሔር ግን ኪዳን ስላለባት ቃል ስላለባት እየጨመረ ይሄዳል፣ እየበዛ ይሄዳል። እስቲ ጮና እግዚአብሔር ሲበሉ በእኔ ሕይወት ላይ የጀመረው ነገር ትንሽ ቢሆንም እንኳን ነገር ግን ሲበሉ እየጨመረ እየበዛ እየሰፋ እየዋጠ እያሸነፈ እየደመቀ እየተስፋፋ ይሄዳል ሲበሉ ጠላት መብዛትን አይወደውም። ጠላት ማሸነፍን አይወደውም። ጠላት ቀን ከቀን እንድጨምር አይወድም። የጠላት አጀንዳው ይሄ ነው። ባለህበት ማስቀረት፣ ባለህበት ልኮ ይፈልጋል። እሱ ብቻም አይደለም ካለህበትም ማጥፋት ይፈልጋል። ግን መቼም አይችልም። ሃሌሉያ። ጻፉ እንደዚህ አለ። ምን አለ? ጌታ ይባረክ። የጻድቃን አላለ መንገድ ግን እንደ ንጋት ብርሃን ነው። እንደ ንጋት የሚለው ቃል ምንድን ነው? ልክ ሊነጋ አካባቢ ጨለማም አለ፣ ምንም አለ፣ ብርሃንም አለ። በደንብ ያልጠራ ታይም ነው፣ ያልጠራ ጊዜ ነው። ግን አንዴ መወጋገን አንዴ ከጀመረ ግን እባክህ እየነጋ ያለው ብርሃን ማንም ማስቆም አይችልም። በዘመን ሁሉ አይተሃል። ሊነጋ ያለን ነገር መልሶ ማያጨልመዋል። እየነጋ ያለውን ብርሃን ብዙዎቻችን ካያችሁ ፀሐይ ለመሞቅ አይደለም እንወጣ። ብዙ ጊዜ ፀሐይ እንወጣና እየባሰ ይሄዳል ፀሐዩ። ከዛ ቤት ትገባለህ። ምን ማለት ፈልጌ ነው? በእግዚአብሔር ዘንድ የታሰበው ብርሃን እየጨመረ የሚሄድ ብርሃን ነው። እየገነነ ጨለማን እያሸነፈ ተቀላችሁ ከኋላ ሌሊቱን ሙሉ ምንድን ያየለው ጨለማ የበረታው። ከዛ ደግሞ የብርሃን ጊዜ ሲመጣ ደግሞ ጨለማ ይጠፋል። ጨለማ ይጠፋና ብርሃኑ የደመቀ ሄዶ ሰው ያንን ፀሐይ ብርሃን መቋቋም አይችልም ማለት ነው። ምን አለ? የጻድቃን መንገድ ግን አለ እንደ ንጋት ምንድነው? ብርሃን ነው። እየበዛ የሚል ብርሃን ለማለት ነው። እየጨመረ እየፈካ የሚል ብርሃን አለ ማለት ነው። የጻድቃን መንገድ እንደዚህ ነው አለ። እባክህ የጻድቃን መንገድ በል እስኪ እባክህ። የመጨመር መንገድ ነው። የመጨመር ህይወት ነው። የመብዛት ህይወት ነው። የመስፋት ህይወት ነው። የማበፍ ህይወት ነው። ፍሬ የማፍራት ህይወት ነው። አረ ኢየሱስ ጌታ። ዛሬ አንድን ሰው የሚያስጨምር ቅባት ያገኘዋል። እንድጨምር የሚያደርግ ቅባት ይመጣል በኢየሱስ ስም። መጨመር ፈልገህ ግን አቅም አጥተሃል። መጸለይን መጨመር፣ ማመስገንም መጨመር፣ ማገልገልን መጨመር አቅቶሃል ወይ? ዛሬ እነግርሃለሁ በአቃተ ነገር ላይ ጸጋ ይመጣል፣ ኃይል ይመጣል፣ ብቃት ይመጣል፣ ቅባት ይመጣል፣ መንፈስ ይመጣል። ብርሃን በራሱ ጉልበት አለው፣ አቅም አለው። የብርሃን ጉልበት የእግዚአብሔር ቃል ነው። የብርሃን አቅም የእግዚአብሔር ጸጋ ነው። የጻድቃን መንገድ ግን እንደ ንጋት ብርሃን ነው። ከዚያ ሙሉ ቀን ስንቀን ሙሉ ቀን እስኪሆን ድረስ እየጨመረ ነው የሚለው።
ዛሬ አንድን ሰው የሚያስጨምር ኃይል ይገባባቸዋል። ታውቃላችሁ አንድ የመኪና ጉልበቱ ምኑ ጋር ያለው ሞተሩ ጋር ኢንጂን ወይ ሞተሩ በደንብ ሲሰራ ጉልበቱ ይጨምራል። ድምፅ ራሱ ያምራል፣ ውበት አለው። ይሄን እየሰበኩ በመንፈስ የምሰማው ድምፅ አለ፣ ማየው ነገር አለ። ምንድነው? በአንዳንድ ሰዎች እግር ላይ የሚገጠም ኃይል ነው ማየው፣ የሚገጠም ጸጋ ነው ማየው፣ የሚገጠም ቅባት ነው ማየው። ለመጨመር መንፈስ ያስፈልጋል። ለመጨመር ኃይል ያስፈልገናል። አሜን ነው ወይ? እስቲ ቀኝ እጅ ነሳና ጌታ ሆይ ስበሉ። ዛሬ መጨመር ከዚህ በኋላ በሕይወቴ ላይ መጨመር እፈልጋለሁ። የሚጨምርበት ኃይልና መንፈስ በኢየሱስ ስም እፈልጋለሁ ሲበሉ እፈልጋለሁ። ኃይል ሙሉ ቀን እስኪሆን ድረስ ግማሽ ቀን አይልም፣ ሩብ ቀን አይልም። ምን የሚለው ሙሉ ቀን፣ ሙላት ፓኬጁ ሙሉ የሆነ ሽርፍራፊ የሌለበት ሙሉ ፓኬጅ የመጨመር ህይወት። የጻድቅ ህይወት የመጨመር ህይወት ነው። የመብዛት ህይወት ነው። የመውረስ ህይወት ነው። የድል ህይወት ነው። የማሸነፍ ህይወት ነው። አሜን ነው ወይ? አረ ኢየሱስ ጌታ ነው። እስቲ ጮህና ዛሬ ስበሉ እንዳልጨምር የተቋቋምከኝ በኢየሱስ ስም ልቀቀኝ በለስ እባክህ፣ ልቀቀኝ በለስ እባክህ፣ ልቀቀኝ ስበል በኢየሱስ ስም። ፔላካራ ስጨምር የሚቀና አለ፣ የሚበሳጭ አለ። እየመጣ ትጨምራለህ። በእውነት ነው ምልኮ። መጸለይ አበዛ ምልኮ ይመጣል። መዘመር ምን ነው መዘመር አበዛሽ? ቸርች መሄድ ምን ነው አበዛሽ? አበዛዋለሁ። ወደ ጌታ መምጣት አበዛዋለሁ። መጸለይ አበዛለሁ። መንበርከክ አበዛለሁ። ቃል ማንበብ አበዛለሁ በኢየሱስ ስም። ስታበዛ የሚሆን ነገር አለ። ይኸውልህ ባይዘወይ ያልጨመረ ሰው ጅን አይፈራውም። ልክ መጨመር ግን ሲጀምር ይፈራሃል። ያቃላ ለሚጨምር ሰው የሚቀበለው ጸጋ አለ፣ የሚጨመር ቅባት አለ። ለዚህ እኮ ነው ቃልማ እንዳታነበብ እንቅልፍ የሚልክብህ ቃል። ይኸውላችሁ ባይዘወይ በጣም የሚገርማችሁ ነገር ስንቶቻችሁ አይኖቻችሁን ይከፈት ትፈልጋላችሁ? የአይን መከፈት ትፈልጋላችሁ? የአይን መከፈት ያለው አንድና አንድ ነው። እጅ ስላስጫንክ አይደለም። ሄኖክ የአይን መከፈት የልቦና አይኖቻችሁ የሚበራው ቃሉን ባነበብክ መጠን ነው። ቃሉን ማንበብ ስታበዛ አይን ይከፈታል። መንፈሳዊውን ዓለም ማየት ለአንድ ቀላል ነው የሚሆነው። አይታችኋል? እነዚያ የኤማውስ መንገደኞች አንደኛ ኢየሱስ አብራቸው ማዛኬቸው ላባናስ አብሯቸው እየሄደ እያለ አንድ ኢየሩሳሌም መንገደኛ ኖርማል ሰው አድርገው ቆጥረውታል። ሙሴ 40 ቀንና ሌሊት ሄደ ሲና ተራራ ላይ መጸለይ ጀመረ በእግዚአብሔር ፊት። ከዛ በፊት ግን እባክህን አለ ክብር ማየት ፈልጋለሁኝ አለ። ይሄን ህዝብ መመራበት ግሎን ስጠኛል። ይሄ ህዝብ አለ ለማዳ ህዝብ ነውና እንዳይለምደኝ ክብር ማየት ፈልጋለሁኝ አለ። ሁልጊዜ በግሎሪ ውስጥ ምኮን ከሆነ ህዝብ አይለምድም። እና ሙሴ 40 ቀን ጸልዮ ሲመጣ ውሎ አለው አዳር አለው ከርሟል ከእግዚአብሔር ጋር እና ከተራራ ወርዶ ወደ ህዝቡ ሲመጣ ይላል ጌታ ይባረክ። ህዝቡ ፊቱን ማየት አልቻለም። ግሎሪ ውሎ ትጋት አሜን ነው ወይ? የሚተጋ ሰው በሕይወቱ የሚታይ ፍሬ አለ። ፍሬ ይታያል። ሁሉ እያሳያችሁ እቺን ቃል ጻፉ ምጽፍ ሰዎች ትጋት ይታያል ብሉ እስኪ። ትጋት ይታያል። ሃሌሉያ። እያሳያችሁ ይላል በእምነታችሁ በጎነትን ጨምሩ። በምናችሁ? በእምነታችሁ በክርስቶስ ላይ ባላችሁ እምነት
ባላችሁ ሕይወት ከክርስቶስ ጋር ባላችሁ መጣበቅ እሱ በማወቅ ምንን ጨምሩ አለ? በጎነትን ጨምሩ። ምንድነው በጎነት? መልካም መሆን ነው። ለአገልጋዮች መልካም መሆን ነው። ለወንድሞች ለእህቶች መልካም መሆን ነው። መልካም ሰው መሆን ነው። ባይዘወይ በጎነት ይቆረሳል። የሚቆረስ ሕይወት ነው። የሚከፈል የሚሰጥ ሕይወት ነው በጎነት። በጎ የሆነ ሰው በፍጹም ክፉ ሊሆን አይችልም። መራራ ሊሆን አይችልም በፍጹም። በጎነትን ጨምረዋል። በጎነትን ጨምሩ። በበጎነትም ዕውቀትን ጨምሩ። ልንገራችሁ በአጭር ቃል ዕውቀት የሚመጣው ከእግዚአብሔር ቃል ነው። ከእግዚአብሔር ቃል ጋር የተቆራኘ ሕይወት ያለው ሰው የሚሰጠው ዕውቀት አለ። ይሄ ደግሞ ዕውቀት ሰማያዊ ዕውቀት ይባላል። አሜን አሜን። ሰማያዊ ዕውቀት ያገኘው ሰው በሁሉም አቅጣጫ የመፍትሄ ሰው መሆን ይችላል። የመፍትሄ አካል መሆን ይችላል። የመፍትሄ ሰው ጌታ ይባረክ። ዕውቀት ሰማያዊ ዕውቀት ዲኖስኮ የሰማይ ዕውቀት የዕውቀት መንፈስ አለ። ከሰባቱ መንፈስ አንዱ የጥበብ የዕውቀት የማስተዋል የኃይል የምክር እግዚአብሔር መንፈስ እግዚአብሔር የመፍራት መንፈስ ይላል። ያርፍበታል። ይሄ ሰባቱ መንፈስ ሲበዛል ታርፋለህ። ሲያርፍብህ ታፍራለህ። አየህ ታፈራለህ። ሲያርፍብህ ሲቀመጥብህ ሲኖርብህ ያን ጊዜ ታፈራለህም ታርፋለህም። ታፈራለህ አይደለም እኮ ብለው ታፈራለህም ታርፋለህ። ማረፍ በዛ ውስጥ አለ ወይ? በደንብ በጌታ ፍቅር ገጥሟችሁ ከሆነ እግዚአብሔር እንደሚገባ የሚያውቁት ሰዎች እርፍ ስክን ያለ ሕይወት አላቸው። ተንቀሽቃሽ አይደሉም። እንደውም ለሚንቀሸቀሸው ሰው የእረፍት ምክንያት ናቸው። የማረፍ ምክንያት ናቸው። መጽሐፍ እንደዚህ አለ፣ እረፉ እኔም አምላክ እንደሆንኩ እወቁ። እኔ የበላይ እንደሆንኩ እኔ እንደማኖር እወቁ። ያላወቀ ሰው ማረፍ አይችልም። በፍጹም ማረፍ አይችልም። ለማረፍ አባባን ማወቅ፣ ጌታን ማወቅ፣ ራሱን ማወቅ ያስፈልጋል። ልንገራችሁ አሁን እኔና እናንተ ያለንበት ይሄ ዘመን የመጨረሻ ዘመን ነው። በአሜሪካ፣ በአውሮፓ፣ በአውስትራሊያ፣ በጃፓን፣ በቻይና እዚህ ኢትዮጵያ ውስጥ ጭምር ብዙ ነገር ነው እየሆነ ያለው በአሁኑ ሰዓት ላይ all over the world። በጣም የሚያስፈራ ነገር የመጣ ያለው አይደል? በጣም ገና ስንት ጉድ አለ ገና ሊፈጸም ያለ። ጌታን ግን የሚያውቅ ሰው ይበረታል፣ ይጠበቃል። ከጌታ ጋር የተጣበቀ ሰው ምንም አይሆንም። አንተ ብቻ ከግንዱ ጋር ከእግዚአብሔር ጋር ተጣበቅ እንጂ ምንም አትኮንም። ምንም አትኮንም። አረ ምንም አትኮንም። ሲጮህና እኔ በል ሲባክህ ምንም አልሆንም። እግዚአብሔር ሲበሉ ከኔ ጋር ነው ሲበሉ ምንም አትኮንም። ምንም አትፍራ፣ አትናወጥ። ኤላካታያ ሮቦ ይሁድ ሳገለግል ነበር ሳምንትና ምንም ይም ነበር። እግዚአብሔር በመካከሏ ነውና አትናወጥ። አምላክ ያለው ሰው አይናወጥም፣ አይፈራም፣ ግራ አይጋባም። ሰዎች ወደ አንተ የስንፍና ወደ አመተው እንዲያጋቡ አትፍቀድ። ኑሮ ተወዷል እንደዚህ ሆነ ሲሉ ነው እግዚአብሔር አለ በላቸው። ታራካናያስ ለምን ከፈቀድክ ስንፍና ይገባላ? ማን ሰፈ ጉንፋን አይገባም እንዴ? ታዲያ ወሬ ስንፍና ወሬ ይገባል። በራሱ ደግሞ እኮ ፓወር አለው። አንተ ከፈቀድክ በራሱ ፓወር እኮ አለው። ኖ በል እንደ ኢያሱ እንደካለ ኖ ሃሌሉያ። የማንም ሰው ልብ አይውረድ። ኖ
ሰው ስንፍና ሲያወራ ነው በለው። ምታው መንፈሱን እዛው ስበረው። ስንፍና ወደ ቤትሽ አይገባም። መርገም ጭንገፋ ወደ ቤት አይገባም። በኢየሱስ ነው እንዳትቀበል። የጠራን ታማኝ ነው። እግዚአብሔር ታማኝ ነው።